ዴር እንዴት ናችሁ? ዲስ ኢዝ አናዘር ኤፒሶድ። በዚህኛው ኤፒሶድ ስለ ኮንፊደንስ ነው የምናወራው። ኮንፊደንስ በጣም አስፈላጊና ኢምፖርታንት የሆነ ነገር ነው። ኢን ላይፍ ቢኖራችሁ የሚመከር ነገር ነው። ራይት ሶ ፈተናችሁ ላይ እንዴት እንደሚጠቅማችሁ ልንገራችሁ። ኮንፊደንስ ካላችሁ ምንም እንኳን ይሄ ፍርሃት፣ ጭንቀት ምናምን ኖርማል ነው። ፈተና ሲደርስ ምናምን እየጨመረ ነው የሚሄደው። ነገር ግን ኮንፊደንት የሆነ ሰው አመቱን ሙሉ የተዘጋጀ ሰው ስለሆነ ቀለል ያለ ጭንቀት ነው የሚኖረው። እሱ ፈተናውን አፌክት አያደርግበትም። ይሄ በጭንቀት ምክንያት የሚታመሙ ሰዎች ወይም ፈተና ላይ የሚያልባቸው ምናምን ነገር እንደዛ አትሆኑም ማለት ነው። እንደዛ አልሆናችሁ ማለት ተረጋግታችሁ ጥያቄዎችን መመለስ፣ ማንበብ፣ መስራት ትችላላችሁ። እንዳት ሚንስ ጥሩ ፐርፎርም ማድረግ ትችላላችሁ። አሁን ኮንፊደንስ እንዴት ነው ቢልድ የሚደረገው የሚለውን ነገር ልንገራችሁ። የመጀመሪያው ነገር እናንተ ለኮንፊደንሳችሁ ቢልድ ለመደረግ ማድረግ ያለባችሁ ነገር ሁልጊዜ ማንበብ፣ መትጋት፣ የራሳችሁን ጎል ሴት ማድረግ፣ ለዛ ሴት ማንበብ መስራት ያስፈልጋል ማለት ነው። ለሱ ደግሞ ቢያንስ በቀን እኛ እንዳልናችሁ በስተዲ ፕላኑ መሰረት ማጥናት፣ ጥያቄ መስራት፣ ኤቭሪ ታይም እያነበባችሁ አልገባ ሲላችሁ ጊቭ አፕ ሳታደርጉ ደጋግማችሁ ባያችሁ ቁጥር የሆነ ነገር ታስተውላላችሁ፣ የሆነ ነገር ይገባችኋል። ሶ የሀፕን አረገ ማለት እናንተ በደንብ በየጊዜው በራሳችሁ የምትተማመኑበት ሌቭል ከፍ እያለ ይሄዳል። ለምሳሌ ማትሪክስም ብላችሁ ሲሞክሩ የሆነ ፈተና ሳታነቡ ወይ ዜሮ ነው የምታመጡት። ያን ጥያቄ ነው የምመልሱት በምታስታውሱ ነገር ማለት ነው። ላይክ የረሳችሁት ነገር ከሆነ እንደዛ ሲሆን ኮንፊደንሳችሁ ይቀንስባችኋል። ወይም ደግሞ በቃ ይሄ ማትሪክን አልመልስም የሚል ሜንታሊቲ ጭንቅላታችሁ ውስጥ ሊፈጠር ይችላል። ግን ሞመንት እናንተ አንብባችሁ የሆነ ነገር ገብታችሁ ሄዳችሁ ጥያቄም ስትሞክሩ 1 2 3 መመለስ ጀምሩ። ይሄ እኔ እኮ መመለስ እችላለሁ፣ እኔ እኮ መልስ መስራት እችላለሁ፣ ጎበዝ ነኝ፣ ማትሪክን ማለፍ እችላለሁ የሚለው ነገር ይመጣል ማለት ነው። ያመጣ ማለት ኤክሳይትድ ትሆናላችሁ። የበለጠ ታነባላችሁ። አትሊስት ያንን ዩኒት ቀጣይ ዩኒት ላይ እንደዚህ ሌላ ዩኒት ላይ ቻሌንጅ ሲገጥማችሁ እሱን ታነባላችሁ። አደርዋይስ ግን ሁሌ የምትቀላችሁን ቻፕተር እያነበባችሁ የሷን ጥያቄ እየመለሳችሁ ራሳችሁ ነው የምትሸውሉት። ስለዚህ ኮንፊደንሳችሁ ፌክ ሳይሆን ሪል ኮንፊደንስ በማንበብ በመዘጋጀት በመስራት በቃ ጊዜን በአግባቡ በመጠቀም የሚመጣ ኮንፊደንስ ከሆነ ምንም ቢፈጠር አትፈሩም። በቃ አላ ፈተና የፈለገ ቢከብድ የሆነ ነገር መለሳችሁ እንደምትወጡ እርግጠኛ ናችሁ፣ ስላነበባችሁ ስለሰራችሁ። ስለዚህ ኮንፊደንሳችሁን ቢልድ ለማድረግ ጠንከራችሁ ስሩ። ኮንፊደንስ በጣም ኢምፖርታንት ነገር ነው። ጭንቀታችሁን ይቀንስላችኋል ምናምን ማለትም ስራችሁ ነው ጭንቀታችሁ የሚቀንስላችሁ። ይሄን ስራችሁ ኮንፊደንስ ይሰጣችኋል። ኢን ሰምሃው ዴይ አር ሪሌትድ። ስለዚህ በቃ በርትታችሁ ስሩ። በሚቀጥለው ኤፒሶድ አገኛችኋለሁ። ሰላም ሁኑልኝ።